ነው እንጂ አምሻል እንዴ መወለድ ቋንቋ ነው። ማግኘት እህቴ እኮ ነሽ አንቺ። እናቴ ትሙት እኔ ነግሬሻለሁ። እኔ ላንቺ በተግባር ሆኜ እንጂ በእንትን በወሬ ምናምን አይደለም። ላንቺ ሆኜ በተግባር ነው ማሳየት የምፈልገው ብዬሻለሁ። አይ እንደ ኖርማል ጊዜው እንደ በፊቱ እንደዚህ ምናምን ኖርማል ሆኖ ቢሆን ችግር የለውም። እንደዚህ እኔ እየተሳቀቅኩላ ወላሂ እንዲህ አቀማመጥሽ ምናምን ሆድ እያስባሰኝ ነው እንደዚህ ስትሰቃይ ያመሸ ነውና በጣም ነው የማመሰግነው። በመጀመሪያ እርጉዝ ሆነሽ ሁለት ነፍስ ሆነሽ ደርሰሽ እንደዚህ እየተሰቃይሽ ለኔ ይሄን ዋጋ መክፈል እውነት እህትነትሽን አሳይተሽኛል። ወላሂ እኔ ህይወቴን ብሰጥሽ ላንቺ እኔ አላውቅም፣ ቃል የለኝም። በጣም ነው የማመሰግነው እና ቤተሰቦችሽን ሁሉንም በቃ የኔ ቤተሰብ ያንቺ ቤተሰብ አንድ ናቸው፣ ልዩነት የላቸውም። ሁላችሁንም በጣም አመሰግናለሁ። በጣም ነው የማመሰግነው። ኢንሻአላህ እኔ እናንተ እንዳለቀሳችሁ እኔ ስደሰት ስሰራ ስለወጥ እንድትኮሩብኝ በቃ ከበፊቱ የተሻለ በትልቅ ኢነርጂ መጥቼ እናንተን ለማስደሰት ያብቃኝ። ይሄ ሁሉ የምታደርጉት እኔን በእግሬ እንድቆም ነው። እቆማለሁ፣ አኮራችኋለሁ። ቃሌ ነው ደግሞ ታያላችሁ። እኔ ብቻ እስክገባበት ነው። ከገባሁበት በኋላ አከብራችኋለሁ። ለሁላችሁም ደራሽ ያርገኝ። እኔ እናንተ ለኔ እንደደረሳችሁ ለሁላችሁም ደራሽ ያርገኝ። በቂ ያርገኝ አላህ ወላሂ። ሁላችሁንም ሙሉ ያርግላችሁ ቤታችሁን። እኔ እንደዚህ አልጠበቅኩም ሀይባ ወላሂ። እኔ እንደዚህ አልጠበቅኩም። በቃ ምንም ጭራሽ ነበር ያልጠበቅኩት ወላሂ ላዚም። እኔ የማስበው በቃ ልጄ ብቻ ይምጣልኝ፣ በቃ ችግር የለውም እኔ ሰርቼ ሁሉም ነገር አስተካክላለሁ። ብዙ ነገር የለመድኩኝ ሴት ነኝ ማለት በቤቴም ደረጃ በልጄም በስራዬም በራሴ ቢዝነስ ነው የኖርኩትኝ እስከዛሬ። በልጅነቴ ተሯሩጬ ተፍተፍ ብዬ ማለት ነውና ሁሉ ነገር በአንዴ ሲጠፋ የምፈልገውን እንኳን ሻንጣዬ ሳልከት ነው ወደዚህ ሀገር የመጣሁትና ያ ማለት በጣም ይከብዳል። ያለ ፕሮግራም መውጣት ያለ ፕሮግራም እንደዚህ እንትን ማለት በጣም ይከብዳል ለኔ። እኔ እስር ቤት ውስጥ አልቅሼ በቃ ተስፋ የ10 ዓመት ላቤና እንዳጣሁት ቀብሬው ነበር የወጣሁት። ከወጣሁ በኋላ ልጄን ነበር ማስበው። እኔ ጥዬ መውጣቴን አልነበረም ማስበው። ግን ዛሬ ልጄ መጥቶ ደስታዬን ሳላበቃ ጭራሽ እናንተ እንደዚህ እኔ የሰው እጅም እንዳላይ ያርጋችሁኝ። በቃ ማለት እንደዚህ ተሰብስባችሁ ፋሚሊ በፋሚሊ ደረጃ ነው። ማንም እንደዚህ ግዴታ የለበትም። ግን በፋሚሊ ናት በቃ የሷ ነገር ያሳስበኛል ብላችሁ ነው ቁጭ ብላችሁ እንደዚህ ያደረጋችሁት። ልጄ የመጣ ቀን ያደረጋችሁት አቀባበል እኔ ልጄ እኔ ምን ቃል የለኝም ወላሂ። በቃ ምን እንደምላችሁ አላውቅም። እኔ እንጃ ማውራት አልችልም። ብቻ አላህ ጀዛችሁን ይክፈልልኝ። ምንም አይደለም። ሱስዬ በጣም ነው የምንወድሽ እኛ። አንቺ መልካም ሰው ነሽ። እኔ በጣም ነው የምወድሽ አብዬ ወላሂ ላዚም። እኔ ምን እንደምልሽ አላውቅም። ያልፋል አልፎ ነገር አንቺ በጣም ለብዙ ሰው ትተርፊያለሽ። በጣም በነበረሽ ሰዓት ያንንም ይሄንንም የምትረጂ መልካም ሰው ነሽ እና ገንዘብ ይሄዳል ይመጣል። ነገ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። እንኳን አንቺ በጤና ከዛ መተታም ሀገር ወጣሽ። እንኳን አንቺ እኔ እናንተ በውስጥ እኔ ምን ያህል ከሷ ጋር እንደምደርቅ ስለማታውቁ ነው። ቤሩትን በጣም ነው የምትወደው። ውጪ 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 ገና የዚች የጠንቋያ ነገር ሳይመጣ ጀምሮ ውጪ ምንም ትለፊያለሽ፣ ትደክሚያለሽ። ገንዘብሽ የት ነው የሚገባው? ትሰሪያለሽ። እኔ እሷን ካወቅኳት ጊዜ ጀምሮ እንግዲህ እኔ ቤት ስትመጣ ፎሎዋ 30 ሺህ የማይሆንም ነበር። እያስተዋወቅኳት ፎሎ እያስደረግኳት ስሪ እያልኳት በርቺ እያልኳት ትሸጣለች። ከስተመር ይመጣል ማሻላ። ግን እጇ ላይ ጠብ የሚል ነገር የለም። ሁሌ ተበድራ ዕቃ ታስገባለች። አንቺ ሴትዮ የምትሰሪበት ገንዘብ ቤት ነው የሚሄደው። ለምንድነው እንዲህ ብኩን የምትሆኙ? በቃ ይሄ ሀገር አይለውጥሽም። ሰርቶ መና ከሆነ እንዲህ እየሰራሽ ሴቪንግ ከሌለ ውጪ ከዛ ሀገርና አዲስ ህይወት ጀምሪ። ብኩን ነው የሚያደርግሽ ሀገሩ እያልኩ ሁሌ መክራታለሁ። እንደ እናት ነው የምቆጣት ምጮህባት። እሷ ምንም ብቆጣት ባመናጭቃት ብጮህባት አትቀየምም። ትሰማለች። ቁሺ ትለኛለች። ኩክና አታደርገውም። ሳትወጣ ዛሬ ነገ እያለች ይሄ ነገር መጣ። ይሄ ነገር ባይመጣ ደግሞ ከዛ ሀገር ተነቅላ አትወጣም ነበር። እንኳንም ይሄ ነገር መጣ፣ እንኳንም ከዛ ሀገር ተነቅለሽ ወጣሽ። አሁን አንቺ ራስሽን አዲስ እንደተወለድሽ ቆጥረሽ እንደ አዲስ ነው። እዛ ሀገር ይሄኔ ደም ተፍተሽ ነበር የምትሞችው። እዛው ብትኖሪ ኖሮ እንኳንም አላህ ይህንን ሰበብ አድርጎ ነቀለሽ ከዛ ሀገር። አሁን አዲስ ህይወት ትጀምሪያለሽ። አዲስ እንደተወለደ ሰው በአዲስ ተስፋ፣ አዲስ ስራ፣ ሁሉ ነገር አዲስ ይሆንና አዲስ ህይወት ይኖርሻል። ደስተኛ ትሆኛለሽ። እንኳን ከዛ ቆሻሻ አሁን ራሱ በጣም ደስተኛ ነኝ። አይባ እኔ በሞት አይቆጨኝም ወላሂ። የህዝቡን ፍቅር ካየው በኋላ እኔ እንጃ እንደዚህም አለ እንዴ ነው ያልኩት። እኔ ታድለሽ አቡዬ ወላሂ። እንደዚህ ሁሉ ቤተሰብ እኔ ባንቺ ነው ያወቅኩትኝ። ባንቺ ነው ግማሹ ህዝብ ያወቀኝ። እኔ ትንሽ ቤሩት ላይ ሰው ያቀኛል። ከዛ ውጪ ግን ያለው ባንቺ ነው የታወቅኩትኝ። እና እኔ ብዙ ተብያለሁ።
እኔ ባንቺ ራሱ ብዙ ተብያለሁ፣ ግን ዛሬ ከማንም በላይ ከጎኔ ቆመሽ አኮራሽኝ ሀይባ። ወላሂ ነው የምልሽ፣ አንገቴን ነው ቀና ያስባልሽኝ። ምን እንጃ ሁሉም ነገር ያልፋል። አልፎ ደግሞ እኔ አኮራሻለሁ፣ ወላሂ አኮራሻለሁ። እኔ ቃሌ ነው ደግሞ ላንቺም ሳይሆን ለራሴም ብዬ እኔ ተለውጬ በደህና ነገር ላይ ሆኜ አሳይሻለሁ። እኔ ለልጅ ያላችሁ ነገር ለኔ የተጨነቃችሁት እኔ እስር ቤት ሆኜ የተሰቃየሽው አንቺ እኔ ቤሩት ላይ አቡ እስር ቤት እያለሁ በጣም ብዙ እናዋጣ ብለው ሲሉ እኔ በእህቴ ስልክ ነው ሪከርድ አድርጉኝ ማንም እርዳታ እንዳያሰባስብልኝ ያልኩት። ለምን እምወጣ መስሎኝ ነበረ። ወጥቼ ምሰራ ነው መሰለኝ። እንደዚህ ጠቅልለው እንደዚህ የሚወረውሩኝ አልመሰለኝም። አሁን ሊቀየሙም ስለሚችሉ ማለት ነው እርዳታ ብለውኝ አልፈልግም ማንም ሰው እንዳያዋጣልኝ። በቃ እኔ ለእህቴ ሪከርድ አድርገኝና ንገሪያቸው ማንም እንዳያዋጣልኝ። እኔ ከቸገረኝ እንትን እላለሁ። አንቺ ደግሞ ቮይስ ላክሽልኝ ብርም ልላክልሽ የመጠበቃ አልሽኝ። አይ አልኩኝ። ለምን መውጣ ነው መሰለኝ ሀይባ ወረቀት ስላለኝ እወጣለሁ ብዬ ነበር ተስፋ ያደረኩትኝ። እንዲህ ሁሉ ነገር እንደዚህ ድምጥማጡ የሚጠፋ አልመሰለኝም ነበረ። እና አልሐምዱሊላህ እናንተም ሰጥቶኛል። ከዚህ በላይ ምንም አልፈልግም ወላሂ። ይሄ ሁሉ ሰው እኔን እንደዚህ ያገዘኝ ነገ ስራ ብጀምር ደግሞ ምን ያህል ሰፖርት ሊያደርገኝ እንደሚችል አስቢ ሀይባ። እኔ አሁን ቁጭ ብዬ ሳስበው በቃ ህይወቴ ሁላ ተቀየረ። ከበፊቱ በላይ ሰው አተረፍኩ። ህዝብ አወቀኝ፣ ወደደኝ፣ አዘነልኝ። ሰው የሰው ፍቅር ሰጠኝ። አላህ በዚህ መንገድ እኔ እንዲጥሉ ነበር ያሰቡት፣ ግን እኔን ከፍታ ላይ ነው ያስቀመጡኝ። ወላሂ እኔ ልጄን የተቀበልኩ ቀን ሀይባ አስቤው አላውቅም ነበር። እኔ ልጄ ኤርፖርት እኔ ራሴ ይቀበለዋለሁ ብዬ ልልከው ነበር ማስበው፣ ወይ ደግሞ አምጥቼ አድርሼው ልሄድ ነበር ማስበው። ግን 30,000 ሰው እያለቀሰ ቁጭ ብሎ እኔ ልጅ ሲጠብቅ እኔ ምንድነው ምን አንቺ በኔ ቦታ ብትሆኚ ምን አይነት ስሜት ነው የሚሰማኝ? ወላሂ ስልጣን ምን በቃ በማግስቱ ደክሞን ጠዋት በቃ ቪዲዮ ላይ እንዳለ ቲክቶክ እኛ ነን፣ በቃ እኛ ነን። እኔ ገረመኝ። ወይኔ ከምን ይሁን እንደዚህ ይሆን ነው አልኩኝ። በቃ ከምን ይሁን እኔ ልጅ እንደዚህ በቃ የታወቅ ነው ብዬ እንዴት እንደዚህ ሁሉ ሰው ያለቅስልናል ብዬ እኔ በጣም ነው ያለቀስኩት ወላሂ። እና አልሐምዱሊላህ በቃ ሁላችሁንም ወዳችኋለሁ። በጣም ነው የማመሰግናችሁ። እኔ ሲጀመር ሳቄ የተመለሰው ልጄ የመጣለኝ ቀን ነው። ከዚህ በኋላ ደግሞ ሁሌም ፍንድስድስ እያልኩ ፍንድቅድቅ እያልኩኝ እመጣላችኋለሁ። በስራ አኮራችኋለሁ የኔ ውዶች ወላሂ ጎበዝ። እኔ ያ ሁሉ ነገር ሲባል ጸጥ ምለው እኔ ወሬ አልወድም፣ ተግባር ነው። ሰርቼ ሆኜ መገኘት ለሰው ልጅ ከወደድኩት እውነት ከወደድኩት ካመንኩበት ሆኜ መገኘት ነው የምፈልገው። ቅድም ሊያከሽፉብኝ እየገቡ እየተሳደቡ በኮመንት ብዙ ነገር እያሉ ሊያስቆሙኝ አልቻሉም። እኔ በጣም እልህኛ ነኝ። መደብደብ እንዲህ እየሄድኩ ወደ መንገዴ ሰው ድንጋይ ቢወረውርብኝ እየወረወሩ እስከምወድቅ እስከምሞት እታገላለሁ እንጂ ምንም ነገር ከዓላማ የሚያስቆመኝ ሰው አይደለሁም። እኔ በወሬ አላምንም። ገባሽ? እኔ አንቺ እስር ቤት በነበርሽ ሰዓት ከአንቺ ጋር በውስጥ እያወራው እነሱ የሚፈልጉት ሚዲያ ላይ እየወጣው ሁሌ ስለ አንቺ በማውራት ብቻ ከጎን መቆም ማለት ለሀበሻ ኮሚኒቲ የሚመስለው በማውራት ስለዛ ሰው ማውራት ነው። ከጎን መቆም የሚመስለው ከጎን ተግባር ሆኖ መገኘት ነው እንጂ ማንም ለቪው ሱሱ ገባች ሱሱ ወጣች ስላለ አይደለም። ሱሱ ገባች ሱሱ ወጣች እያሉ ላይቫቸው ላይ ሲያስተላልፉ የነበሩት ዛሬ መጥተው 1 ብር አዋጥተዋል። ወሬ ሚዲያ ላይ መጥቶ ከሌ በላ ከሌ ጠጣ ከሌ ገባ ከሌ ወጣ እያለ ስላወራ አይደለም። ሆኖ መገኘት ነው በተግባር። ያ ሰው ሲፈልገን ሆነን ተገኝተን ለዛ ሰው የሆነ አሻራ መጣል እንጂ ወሬ ምንም አያደርግ። ወሬ የማንንም ቤት ሲሰራ አላየንም። የማንንም ህይወት ከፍ ዝቅ ሲያደርግ አላየንም። እኔ ደግሞ ላመንኩበት ነገር እሞታለሁ። ሱሱዬ እኔ በጣም ነው የምወድሽ። አንቺ በጣም ንጹህ ልጅ ነሽ፣ የዋህ ነሽ። ፈጣሪ ደግሞ ሁሌም ይጠብቅሻል። የፈጠረሽ አምላክ ሁሌም በሄድሽበት ይከተልሻል፣ ይጠብቅሻል። ፈጣሪ የልብን ነው የሚያየው። ያንቺን የመጠምጠም የመሸፈን ያለመሸፈን ጉዳይ አይደለም የሚያየው፣ ልብሽን ነው የሚያየው። ለሰው ክፉ ማታስቢ ከሆነ እስከ መጨረሻው ፈጣሪሽ ይከተልሻል። ገባሽ? መገፋት መበደል ደግሞ ጥሩ ነው። የተበደለ ሰው ፈጣሪ ይክሰዋል። ገባሽ? ፈጣሪ ይክስሻል። ከዚህ በኋላ ለወደፊት ህይወትሽ የደረሰብሽን ግፍ ፈጣሪ በጠፍ ይክስሻል። አንቺ በቀል እንዳታስቢ፣ ምንም እንዳታስቢ። ፈጣሪ የደረሰብሽን ነገር አይቷል፣ ሰምቷል። እሱ ይክስሻል። በጤና በሰላም በደስታ በሰክሰስፉል ስራ ይክስሻል። ገባሽ? አንቺ ምንም እንዳታደርጊ። አንቺ ከተበቀልሽ ግን የአንቺ በቀል ነቲንግ ነው። የፈጣሪ በቀል ይበልጣል። ማንም ጉልበተኛ ነኝ እሱ አለለት። አረ ፈጣሪ ስራቸውን ይስጣቸው ለሁላቸውም። በእጅ በልቶ ጠጥቶ እንደዚህ ከሆነ አብሮ በልቶ ጠጥቶ እንደዚህ ከሆነ ቢስሚላህ ያስደነግጥሻል። መደንገጥ ደግሞ መማሪያ ነው። እኔ ትምህርት ቤት እንደገባው የምቆጥሩ በርግጥ ግን ብደነግጥም እኔ አቢባ እኔ በጣም ብዙ አላፍትና ያለብኝ ሰው ነኝ እኔ ማለት ነው። ወላሂ ነው እኔ አባቴ እስር ቤት ሆኜ ድምጽ ሲባል ማለት ነው የሚያስወጣ ይመስሎት
የአጎቶቼ የቲም 2 ልጆች አሉኝ ማለት ነው ማሳደጋቸው እና እነሱና ወንድሞቼን አድርጎ እነዚህ ልጆች ማንም የላቸውም ብሎ ቪዲዮ ሊሰራ እንኳንም አልሰራ ከአብድ ነበር አልኩት። ድምጽ ይኩን ሲባል ላይቭ ላይ አለ በቃ የሆነ የሚያስወጥሽ የሚረዳሽ መስሎኝ ወንድሞችሽንና እነዛ ልጆች ይዤ ልወጣ ነበር ነው ያለኝ። ወላሂ ነው የምልሽ ይሄን ያህል ነበር ቤተሰብ እናቴ ይሄ አይኗ አይባ እንደዚህ 2 ወር ሙሉ እያለቀሰች ጥቁር ነው ያገኘኋት። ጥቁር ማጣት ገንዘብ ይሄ ስራዬ ምናምን ማጣቴን ተያይባ ገባሽ 2 ወር ሙሉ እናቴ እኔ እስር ቤት ሆኜ ስለ ልጄ እያለቀስኩ ነው። እናቴ ደግሞ ውጭ ሆና ስለኔና ስለ ልጄ ተጨንቃ እያለቀሰች ስንት ነገር ነው ያሳለፍነው። እውነት እኔም ራሴን ባንቺ ቦታ አድርጌ እኔ እስር ቤት ብገባ እናቴ እንዴት ልትሆን እንደምትችል ታስበው እኔም በጣም ያመኛል። እናት ኢትዮጵያ ውስጥ ተቀምጣ ልጇ አረብ ሀገር እስር ቤት ላይ ሆና እንዴት በቃ ማውጣት አለመቻል በጣም የሚያም ነገር ነው። እንኳን የማያልፍ የሚመስለው ጊዜ ያለፈልሽ እናቴ ማለት ነው። ገነትን ሁሉ እንዳወራቻት ታውቂያለሽ? ወላሂ ለአዚም በጣም ነው ያለቀስኩት እኔ ስትነግረኝ ማለት ነው። እናት ነኝ ምን ላድርጋለች ለልጇ ስትል እኔ እናት ነኝ እንዴት እናቴ እንዴት ታወሪያታለሽ ነው ያልኳት። እኔ እናት ነኝ እባክሽ ልጄ በቃ እቺ ልጄን አስወጪልኝ በቃ ብዬ ለመንኳት አለች። አሰሚኝ ድምጹን ስላት እንኳን እንዲሰማኝ ስላልፈለገች ወላሂ ለአዚም ከለከለችኝ። አላሰማችም ግን እናት ነኝ እኔ ጨነቀኝ። ሰው ሀገር ላይ አንድ ነገር የሚያደርጉብኝ የመሰለኝ እስር ቤት ውስጥ የሚደፉሽ ነው የመሰለኝ አለች። ወላሂ ለአዚም ሀይባ ይኸው አንድ ልጄን ነው የምልሽ። በእናትሽ በጣም ይሄ በጣም አባቴ ራሱ ማውራቷን እንኳን አባቴ ራሱ አያውቅም። ተደብቃ ነው እንኳን ያወራችው። ወላሂ አባቴ እንኳን አያውቅም። እናት እኮ ነኝ ምን ሆነሽ ነው ብላ በቃ እኔ ቢስሚላህ እኔ የዛኔ ነው በቃ እኔ ኧረ አልሐምዱሊላህ ግን እንኳን አለፈ። እኔን አጠነከረኝ፣ ትልቅ ሰው አደረገኝ፣ በጣም አስተዋይ አደረገኝ። በቃ የተፈጠረው ነገር ቁጭ ብዬ ብቻ እንዳወራ አደረገኝ። ባለቅስም እንባ ኖርማል ነው ይለቀሳል። ኦኬ ችግር የለውም እኔ ምንም ነገር ይሰራል ይለው ይገኛል። ግን የእናቴ ቅስም ተሰብሮብኝ አይኗ እንዲጠቁሩ ነው ያገኘኋት ሀይባ ወላሂ ነው የምልሽ። ግን አልሐምዱሊላህ የሚናፍቁት የልጅ ልጃቸውን አይተው ዛሬ እኔን አግኝተው ይደሰታሉ። በጣም ያናደደኝ ነገር በቃ ማዘርሽነትን ማውራታቸው በጣም ያናደደኝ ነገር ላይ ይሄ ለእሷ በጣም የልብ ልብ መስጠት ነው። እቺ ባለጌ ትልቅ ሰው መልስ አረመኔ ሚዲያው ላይ እንትን ሲባል ምናምን በቃ ስትለመን ምናምን እሷ ምን መሰላት በቃ እሺ ካለች እስቲ እባክሽ ልጄ በቃ ልመርቅሽ አጥፍታም ከሆነ እኔ ልቅጣት በቃ አስወጪልኝ ልጄን ከዛ ውስጥ እናት ነሽ ልጅ አለሽ እናት አለሽ ብዬ ጡቴን ይዤ ነው የለመንኳት አለችኝ። ብታይ ወላሂ እንዴት እንዳሳዘነችኝ። እኔ የዛ ቀን ዛሬ ኖርማል ሆኜ ነው ማወራው አይባ የዛ ቀን በጣም የተሰማኝ እኔ ይሄን ያህል እናቴን ዝቅ አድርጌያለሁ እስክል ድረስ ማለት ነው። ይሄን ያህል እናቴን በጣም ሲሰማኝ እንደውም አባቴ ምን ሆነሽ ነው ልጄ አንቺ በሷ ቦታ ሆነሽ ቢሆን እኮ አይደለም እኔ አይደለም እናትሽ የሀገሩ ዜጋ የሀገራችን የሰፈር ሰው በሙሉ ያፍርብሽ ነበረ። አንቺ እኮ ዛሬ አኩርተሽኛል እንጂ አላሳፈርሽኝም። ምንም ነገር ይጥፋ አንቺ ላይ ጥፋት አላየሁብሽም ያለኝ። ጥፋት ያየሁት የተሰማኝ አለ መጠጥ ቮልካ ይጠጣሽውና አለ አያውቅም ነበር እንደምጠጣው መጠጥ ይጠጣሽው ነው አለኝ። ከዛ እሺ ይቅርታ እሱ ነገር ነው ያናደደኝ እንጂ ምንም ጥፋት አላጠፋሽም። በቃ እንደ እብደትሽ አይደለሽም። በቃ በእምነትሽም ያለሽ ነገር አላህ ነው ነፍሴን የሚወስደው ማንንም የማይወስደው ብለሽ አኩርተሽኛል። በቃ አስተዳደግሽን አልረሳሽው ምናምን አለ በቃ እንጂ እንኳን አለፈ። ግን እኔ ዛሬ ልጄ እንኳን አይባ ሰፈሩ ሲሮጥ ሳይሆን እንዴት ደስ እንደሚል በቃ ይሄ ራሱ አንድ ሰላም እኮ ነው አይባ። እኔ አሁን ዛሬ ወጥቼ ለምን አይደለም ሊቢያ አልሄድም አያሳስበኝም። እኔ ለምን መሰለሽ ልጄን እሺ ባለ ቁጥር ተሳቅቄ ያ ሁሉ ድምጽ አለ ሲያሯሩጡኝ ያ ሁሉ ሲያሳድዱኝ የነበረው ሪከርድ አለ ረስተነው ነው እንዴ ምን ሆነ ነው? ቆይ እኔ አንድ ሲደብረኝ ይወጣው አሰማቸዋለሁ ወላሂ ከመታሰሪ በፊት 3 ቀን እያሯሯጡኝ ወንዶች ገና በአረብኛ ቪዲዮ ሰራላታለሁ ለሷ ከፈለኩኝ ከናዶ ድምጽ ለኔ ቮይሶች ምናምን ማስረጃ ልከሽልኝ የለ እንዴ እንዳልከለታለሁ ለሃይባ ልጄን አዝዬ በየሰፈሩ ነበር የሚያሳድዱኝ ወንዶች ጎረምሶች ገንዘብ ከፍላ መጨረሻ ላይ ፓስፖርትሽን ኢቃማሽን ከፊልሽ በእጄ ነው ምናምን ብላ ቪዲዮ ስትሰራ ምንድነው የምትፈልጊው ብዬ ደወልኩላት። እሱንም ሪከርድ አድርጌ ለሃይባ ልኬላታለሁ። ቪዲዮ ስሪልኝ ወይም ደግሞ እኔና እሷ ፍቅር ነን ብለሽ ቪዲዮ ስሪ ከዛ ፒስ እንፈጥራለን አለች። ማንንም እኔ ደግሞ አልሰራም በቃ ተይኝ በድለሽኛል እኔ
አይ ብለሽ ስሪ ኦኬ እኔና ገነትን ይሄ አካውንት እያጣላን ነው ብዬ መጨረሻ ቪዲዮ ሰራው እንደውም ከመግባቴ በፊት አንድ ቀን በፊት አለ ማስረጃውን እንገልሻለን የገነትን ያነሳ ይገደላል አየሽ እሷን አምነሽ ቪዲዮ መስራትሽ ወይ ላትድኝ ነገር ለማውጣት ነው ገባሽ ለሚደርስባት ነገር እኔ አይደለሁም ለማለት ልደበቅ ትደብቁኛላችሁ የልጅን ይዤ ልምጣው ብዬ በህይወቴ እኔ ሰው ጋር ደውዬ አላውቅም ወላሂ ለአዚም የዛ ቀን ግን በጣም ብዙ ሰው ጋር ደውያለሁ ልጅ ይዘሽ ተሳቀቂያለሽ ነው ቤት መሄድ ማለት ነው ገባ የማይጠረጠር ቦታ አለ እነሱ እንዳይመጡ የማይጠረጠር ቦታ ለመሄድ ብዙ ቦታ ደውዬ ተገምቻለሁ ጓደኞቼ እንደውም አልቀሰዋል እየደወልኩ እንትን ስል ማለት ነው ስለምን ለምን በቃ እነሱም ችግር እንዳይመጣባቸው ይፈራሉ ልጅም ይዣለሁ ሰው ቤት እንዴት ግን አልহামዱሊላህ ገና ይሄን እንኳን አላወጣውም ገባችሁ ይሄንን እንኳን ሳልፖስትባት ነው የታሰርኩት ያንን ማደረኩት ለምንድን ነገር ሽሽት ገባችሁ እንዳይመጣ የሆነ ነገር እንዳታረግኝ የልጅ እናት ነኝ ፈሪውኝ እኔ ዛሬ ልጅ ሀገሬ ገብቶ ለቤተሰቦቼ ሰጥቼ እኔ ለምን ሊቢያ ላይ ቁፋሮ አልሰራም አልፈራም ስለሱሱ ይወጣል ምንም ችግር የለውም ሱሱ ሀገር ቤት ገብታለች ግን ሌላ መረጃ በዚህ በፊት ለኔ የላኩልኝ ልጆች ስቲል እዛ ውስጥ አንቺ ታውቂያታለሽ ኦልሬዲ ስሟን እዚህ ጋር አልጠራም ልጅቷ ስቲል እዛ ቤሩት ሀገር ላይ ስላለች እኔ መረጃውን አወጣው ማለት የልጅቷን ህይወት አደጋ ላይ መጣል ማለት ነው እኔ ደግሞ ተከሳለች እኮ አይባሳኮ ተከታለ ታዲያ ሀቢባ እናት ለማለት ብዬ ላንቺ ራሱ ምስክርነት መታለች ስሟን ግን እንዳጠሪ ላንቺ ራሱ ምስክርነት ሳይሆን የመጣችው ፋይል የኔ ፋይል እና የሷ ፋይል የኔ ስም ከላይ የሷ ስር ከታች ነው ሁለታችን በአንድ ፋይል ነው እሷ ካልመጣች ፋይሉ አይነሳም ተባለ ጠበቃ ቆመች 1500 ዶላር ከፍላ ጠበቃው እሷን ሲያመጣት ነው እኔ 22 ቀን ዘታ ሰሬ እሷ ስትመጣ ነው ክሱ ተነስቷል ተብላ የኔም ክስ የተዘጋው እኔ ስለተቀጣው ተዘጋው እሷ ግን ኢቃማውን ለማሰራት አይዲዋን አስገብታ መለሱባትኛው ተነስቷል ክሱ ደግሞ እኔ በልጆቼ ምይላታለሁ በልጄ በሳይመን አስቀምጥ ነው ያላከችልኝ መረጃውን ስለዚህ እሷ ቤሩት ውስጥ እያለች እኔ መቼ መሀል ላይን በልቼ ሀቢባ ምንም አይነት መረጃ የላትም ምናምን የሚል ወሬ እነሱ ስላወሩ ብቻ አውጥቼ የሰው ልጅ ህይወት አደጋ ላይ እንዳፖስቺ ልጅቷ አደጋ ላይ ነው የምትሆነው እኔ ነኝ የምነግርሽ አይባ ምንም ነገር እንዳትናገር እሷ ስትወጣ ራሷን ታውቃለች ገብቼላታለሁ አንቺ ከቤሩት ሳትወጪ ብዬ በሳይመን ምይላት ነው የላከችልኝ መረጃው ልጅቷ ከቤሩት በሰላም ወጣ ሌላ ሀገር ስትሄድ የዛኔ ታያላችሁ እኔ እንደምፖስትና እንደማልፖስት እኔ ቃሌና ጊዜ እኮ አለ እኮ ዛሬ የነሱ ጊዜ ነው እኔን አሳደዱ አስለቀሱ እሷን አሳደዱ ልጅቷ ኮፍያ አድርጋ ነው ስራ የምትሄደው ቤቷ መኖር አልቻለችም ስቲል ነው እስካሁን በጣም ያስጨንቀኛል እሷ ነገር ሃይባ ገባሽ እኔን አሰቃዩ አስለቀሱ ከልጄ ቤተሰብ ሁላችንም ማለት ቀን አለ የኔ ጊዜ ይመጣል የኔ ጊዜ ማለት እኔ ምንም ሳላረጋቸው አላህ የነሱ ማንነት ቁጭ አድርጎ ያሳየኛል እኔ ታያለሽ ወላሂ እኔ ከፈለኩኝ እኔ ከገነት በላይ ማለት ነው አይባ ይቅርታ አድርግልኝ ከገነት በላይ እኔ ራሄል ናት እንደዚህ ሰው ህይወቴን ምስቅልቅል ያደረገችው የመጀመሪያው ከዛ በኋላ ናስገለልሽ ራሄልን ገነትም ፈጣሪ የማይድን በሽታ ሰጥቷቸው እኔ ምኞቴ ፈጣሪ ምንም አይደለም ልጆቻቸው ላይ ምናቸው ላይ ምንም አይደርስ ራሳቸው የማይድን በሽታ አልጋ ላይ እየማቀቁ እያለቀሱ የበደሏቸውን ሰዎች ያስቡ ሁለቱም ወንጀለኛ ናቸው ኃጢአተኛ ናቸው እኛም ኃጢአተኛ ነን ግን የሰው ሀቅ አይደለም ሁላችንም እንሳሳታለን ኃጢአት እንሰራለን ማንም ፍጹም የለም ግን የሰው እንባ ሰውን ማስለቀስ ሰውን መበደል የበላይነት ዜጋ ስላገባው ብሎ የበላይነት መሰማት ሀብት ስላለ ምናምን ሀብት ይጠፋል ዜጋ ያገባሽው ዜጋ ይሞታል ሰው ነው ፈጣሪ አይደለም የማይሞተው ፈጣሪ ነው እሱ ሰው ነው ይሞታል ሀብት ምንድነው ሀብት በእሳት አደጋ ያልቃል ብዙ ሚሊዮነሮች ድሃ ሆነዋል ግን ፈጣሪ ግን የማይድን በሽታ በገንዘብ የማይድን አልጋ ቁራኛ ሆናችሁ ሁለታችሁም እያለቀሳችሁ ከአመታት በኋላ የበደላችኋቸውን ሰዎች ታስባላችሁ ያ ነው እድሜ ሰጥቶን ያሳየን ያንን ብቻ ፈጣሪ ገና ምናችን አይባ ገነት ባይዘዊ ገነት ኢቃማ ነው ያላት የትዳር ወረቀት ገና አልተሰጣትም ከጓደኛዬ ጋር አልደበደቧትም ሄደው ተደበደበች ከነባላ ተደበደቡ ያቺኛውም የሊባኖስ ዜጋ ነው ባለቤቷ ፋውንዴሽን ተቀብታ መጣ አልተደበደብኩም ማለች እኮ ተደብድባለች ባላ ተንበርክኮ ነው ይቅርታ ይጠይቀው እኔ ፎቶ ተልኮልኛል እንደገና ተከሰስኩ ልትከስ እንደለመደችው ፍንጥዝ እያለች መክፈር ስትሄድ ሂጅ ከዚህ ከምን አይነት ሰው ጋር ይጣላሽ ነው የተባለችው ይቅርታ በቤት ብላ ወረቀት ከዚህ በኋላ ማንንም ላታስፈራራ ላትከስ አስፈራርተዋት ነው የተፋታችው ከአሁን ራሱ ተነፍሳለሁ ካለች አይለቋትም እንዳለን የተነሱባት ሲጀመር ሁሉም ነው እቺ እንደዚህ የምትነፋ አሁን እኮ ታወቀ በቃ ወረቀት ሸት አለ
መርማሪው የት አለ ወረቀትሽ አምጪ ማለት የጋብቻ ወረቀትሽ የት አለ? ሲጀመር ሊባኖስ ላይ አይባ 7 ወሯ ከተጋባች አንድ ሴት ካገባሽ ወልደሽ ከ2 ዓመት በኋላ ነው የሚሰጥሽ፣ ወይ ደግሞ 20 ምናምን ዓመት በትዳር ኖረሽ ልጅ መውለድ ማቺ ከሆነ ነው የሚሰጥሽ። ወላሂ አዎ እቺ ፋራ ብርቅ ሆነባት እኮ ነው አይባ፣ ወላሂ ብርቅ ሆነባት። ገና ካገባች 7 ወሯ አልኩሽ እኮ 7 ወሯ። የዛን እኔ ጋር ይሄው ግቡና ቲክቶክ ላይ ፖስት ያደረኩት መታ በምትገዛ ሰዓት ቢዝነስ ነበር የምትሰራው። አይደለም ባላግብታ ልትኖር 10-15 ባል ነው የነበራት። እኔ እኮ ቆሜ ለእንዲህ ሰርቼ ስለምኖር እኮ የምትቀነው የምትናደደው። ለምን አልሸረሞጠችም ነው ወላሂ። እቺ መተታም የሷን መተት ባባተር ባሌ አንቺ እኮ ብርቅ ካልሆነብሽ እኮ አንድ ነገር ብርቅ ካልሆነብሽ እኮ ለምን 27 ዓመት እንደዚህ አይነት ስራ ኖራ በ27ኛ ዓመቷ ከማርጀቷ በፊት ሳትቆርብ አላህ ትዳር ሰጣት። ገባሽ? ለዛ ብርቅ ሆኖባት ባሌ እዚህ ሀገር ዜጋ ነው አያችሁት እያለች እንደዚህ ማንም አይልም። ማንም ብርቅ አይሆንበትም እዛ ሀገር ላይ ሁሉም ኖርማል አድርጎ ነው የሚኖረው። አርኮ ነው የሚሸጡት ልብናኖች እዚህ ሀገር እኮ ሱቅ ተቀጥረው ነው ወላሂ ማንም ብርቅ ሆኖበት እንደዚህ አካባቢ ስላላየች ብርቅ ስለሆነባት ማንም ይሄንን ክብር አልሰጣትም። ይሄ ፋራ ክብር ሰጣት። እኔ እሱ ግን ወላሂ እኔን ያደረገኝ እሷ ልካው እኔን መጥቶ የከሰሰኝ ኢንሻአላህ ራሱ አዞና ብላ ተብላው ገነት ትቀየርበት። እኔን እንደዚህ ያደረገኝ ሰውዬ ምንም ሳላረገው እሱ ኢማራቲ ካታሪ ሳውዲያዊ ምናምን እነዚህ ሼኮቹን ሮያል ፋሚሊ ምናምን ብታገባ ምን ልትሆኑ? ለልብናን እዚህ መተው ሻወርማ ለሚነግዱ ሲኮ ልብናን እኮ ሻወርማ ነጋዴ ነው እዚህ ሀገር አለማወቋ። እዚህ ካታር መታ ባየች እንደው ካታር መት የካታር ቪዛ አታገኝም እንጂ ባባ ነው ማያገኝም የካታር ቪዛ። ቪዲዮ ናቸው ኳታር እመጣልሻለሁ ያለችው ቪዲዮ አይቼ ካታር እንኳን እሷ ባሏ መምጣት አይችልም። ካታር እዚህ ቢመጣ ሻወርማ ነጋዴ ነው የሚሆነው። እኔ ወላሂ እኔ እሷ ባሏ የካታር ቪዛ አያገኝም። አንድ ሁለተኛ ነገር ደግሞ አይባ እኔ ይሄ ነገር የደረሰብኝ የሆነ ቀርፋፋ ሰው ታውቂያለሽ? ያ ጉል ጥሩ ሰው ነው የሆነ ችልተኛ የሆነ እንደዛ ስለሆንኩኝ ደደብ ስለሆንኩኝ ነው እንጂ ማንም ሰው የነገር አይደርስበትም። እዛ ጋር ራሄል ጌቶች ቆሻሻ አብራት ያለችው ከላይ እስከታች ማንነቷን ያዋረደቻት ሚዲያ ላይ እሷ ናት። ግን እቺ ፋራ ስለሆነች ትትብላት ሄዳ ታርቃት ሲጀመር የራይት ስራ ነው ኳተር ምናምን ያለችው ወይኔ መንግስት ልትሆኝ ነው ገንዬ ታላቅ እንኳን እሷ ማለት ነው ባሏ ካታር መግባት አይችልም። እስቲ ልብ ካላችሁ ይምጡ። ባሏ የካታር ቪዛ አያገኝም። የሻወርማ ሊነግድ ካልመጣ በስተቀር ወይ ሙሉ ውስጥ ሊቀጠር ሴኩሪቲነት ምናምን ካልሆነ በስተቀር ካታር እንደ ቤሩት መሰላት እንዴ? ደግሞ ዝም በይ ቤት እንትኑ መኪና ማደያለን ምናምን ይሄ ምንድነው መኪና መሸጫለን ማደያለን የምትለው ማለት ነው። የሶስት ወንድማማቾች ውርስ ነው። ገና አልተከፋፈሉም። ገና የሱን ፎቶ ራሱ እንደዚህ አውጥቼ ብዬ በአረብኛ በሰራ ቤተሰቦቹ ይሰማሉ። እየቀፈለች ወላሂ አይባም ሲአንዳንድ ነገር ትወድቃለች። ማሪ የራሱ ይዞርባታል። እግሯ ላይ ተኩሶ ነው የሚወጣው። ወላሂ እግሯ ላይ ተኩሶ የሆነ ነፍስ የለመደችው መልከስከስ አለባት። አችልም $100 አይታ ማለፍ አችልም ትሄዳለች። ብለዛች $100 እስኪ ሷስ እኮ $5000 አለ ወይ $6000 $100 ሰራ ካገኘ ሌባ ለመሉ ዳቦ ይልሳል አይደል የሚባለው? ማሪ ከዛ ያ አመል ሲያጥሎጠልጣት አመል ስላለባት ጦልጦል ስትል ነይ አንቺ አፈርቢ ብሎ እግሯ ላይ ይተኩሳል። ከዛ አንድ ቀን ደግሞ ይደውልልኝና በማላቀው ነገር ገብቼ አንቺን አሳሰርኩሽ እህቴ ይቅርበኝ ይለኛል። ይሄን ደግሞ ታያለሽ ወላሂ አላህ ያደርገዋል። እሱን ቀን ያሳየን አላህ። በጣም ነው የምናመሰግነው የኔ ፍቅር። እሺ በጣም ምን እኔ እነሱ ማመስገኛ ቃል የለኝም በእውነት ወላሂ በጣም ትለያላችሁ። እኔ በጣም አመሰግናችኋለሁ። ቃል የለኝም። ክብሪትዬ እኔ ውድ እህት አመሰግናለሁ ስለ ሁሉም ነገር። እኔ እናት እህቶቼ፣ ሞዴሬተሮቼ፣ የኔ ውዶች እናንተ ባትኖሩ እኔ ይህን ሁሉ ማድረግ አልችልም ነበር። በ7 ሰዓት ውስጥ 2.8 ሚሊዮን መሰብሰብ አልችልም ነበር ያለ እናንተ። እኔ ምንም ነኝ። ሞዴሬተሮቼ፣ እህቶቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ እናቴ ትሙት የእኛ ጥምረት ይለያል። ስታስገቡ አካውንት ነምበር ስትጽፉ እኔ ቁጭ ብዬ መመዝገብ ብቻ ነው ስራዬ እና እናንተ ሁሉ ነገር ናችሁ። እናንተን የሰጠኝ አምላክ ይመስገን። ሁላችሁም እዚህ እርዳታ ላይ የተሳተፋችሁ ሱሱዬ ገዛ ላይ የተሳተፋችሁ 153 ሰዎች እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገር ሁሉ ፈጣሪ ይስጣችሁ። ክፉ አይንካችሁ። ክፉ ቀን አትዩ። እድሜ ልካችሁን ደስተኛ ጤነኛ እንደሆናችሁ ኑሩ። ከልቤ መርቂያችኋለሁ። ፈጣሪ ደግሞ ይሰማኛል አምናለሁ። ሁሌም እየሰማኝ ነው። አሜን። አንድ
ዝፈኝላቸውና እንለያይ ተስፋንልን እያሉ የህዝብ ድምፅ ተኝተዋል እኮ ሰው ሁሉ ተኝተዋል እኮ አቡ ኢትዮጵያ አረብ ሀገር ቢሆንሽ ካይሆን ስጮ ተኝቷል። ተስፋን ነገ አቡ በቃ ወጥ አድርገው ለምንየድነስ እንደከፈትኩ መታሽ ዝፈኝላቸው ውዶቼ። ኢትዮጵያን ያለችው አራም ኢትዮጵያ አረብ ሀገር ስንሄድ በደንብ ለሊትም ቀንም ችግር የለውም። አሁን እዚህ ባህሬ ራሱ ምንም ሊግባባ አልቻለም ጋይስ ወላሂ ሁሉም ተኝቷል። እነ ዮኒ ቤተሰብ ጋር ላይ ያለሽው የማርያም ስዕል አይተናል። እነ ሲሲ ዚኗ አሁን ነገ ወደኛ ቤት ደግሞ ሲሲን ይዤ እሄዳለሁ። የባሏ ቤተሰቦች ቤት ነው ያለችው። እሺ ውዶቼ እና ቤተሰብ ሁሉም ተኝቷል። እሺ እና ሰው እንዳትረብሽ። ነገ ቀን ላይ ላይቪን ስከፍት ፕሮሚስ መታ ትዘፍንላችኋለች። እሺ ብዬ እንደውም ወላሂ ሶስቱንም ዘፈኔ ነው የምዘፍንላቸው። ወደ አድርጌ ነው ማንጎራጎርላቸው። ተዘጋጅተሽ ነይና ነገ ላይቪ እንደከፈትኩኝ ዋትሳፕ ላይ ሱሱ ከፍቻለሁ ልሻለሁ መተሽ ትዘፍኝላችኋለች። እሺ ምር ብለሽ የፀጉርሽን ምናምን አስተካክለሽ እሺ እናት አለልሻለሁ። ወድሻለሁ በጣም ወዳችኋለሁ። ደህና ደሩ የኔ ፍቅር።